አጋጥሟችሁ ያውቃል? መጽሐፍ ቅዱሱን ካነበባችሁት በኋላ ልክ ስትዘጉት ያነበባችሁት ነገር በሙሉ አብሮ የሚጠፋው ነገር ወይም ደግሞ ካነበባችሁት ምንም ማስታወስ ሳትችሉ ስትቀሩ ጥቅሶችን መያዝ ሲያቀታችሁ አንድ ቀን ሁለት ቀን ከቆየማ ጭራሽ የምትረሱት ነገር ከሆነ ምክንያት አለው። ቀጥሎ ምነግራችሁ 7 ምክንያቶች መጽሐፍ ቅዱሳችንን ለምንድነው ካነበብን በኋላ የሚጠፋብን የሚለውን ሊመልሱ የሚችሉ ወሳኝ ነጥቦች ናቸው። ታውቃላችሁ በዚህ ውስጥ ያለውን ቃል ሰው አንብቦ ህይወቱ ለመለወጥ አይችልም። ነገር ግን ይሄው ተመሳሳይ መጽሐፍ ቅዱስ አንደኛው አንብቦት ህይወቱ ይለወጣል፣ በዚህ ውስጥ ህይወቱን ይመሰርታል። ሌላኛው ደግሞ ያነበዋል ግን ምንም በህይወቱ ላይ ለውጥ የለም። ትልቁ ምክንያት አለማንበብና ማንበብ ሳይሆን እዚህ ውስጥ ያለውን እውነት እንዴት በልባችን ሳንረሳው ማስቀመጥ እንደምንችል በዛ ባነበብነው ነገር መኖር እንደምንችል የሚረዱንን 7 ምክንያቶች ነው የምነግራችሁ። ይህንን ቪዲዮ አሁኑኑ ሴቭ አድርጉት፣ ላይክ አድርጉት፣ እንዲሁም ደግሞ ለሌሎች ሰዎች ሼር በማድረግ ውስጥ በዚህ ቪዲዮ ውስጥ ያለውን እውነት እናንተ ብቻ ሳትሆኑ ሌሎችም ትካፈላላችሁ። እርግጠኛ ነኝ አምናለሁ እነዚህን 7 ነጥቦች ከተመለከታችሁ በኋላ ከዚህ በኋላ የመጽሐፍ ቅዱስ የማንበብ ህይወታችሁ ሙሉ ለሙሉ ይለወጣል። ከዚህ በኋላ እናንተ የእግዚአብሔርን ቃል ስታነቡ በውስጣችሁ ማትረሱት እየሆነ እያስታውሳችሁት እየኖራችሁበት ህይወታችሁም ደግሞ በዛው ልክ እየተባረከ ይመጣል። ታዲያ እነዚህን 7 ምክንያቶች መጽሐፍ ቅዱሳችንን ስናነብ ለምንድነው የሚጠፋብን? ለምንድነው በውስጣችን ያልተቀመጠው? ጥቅሶቹን ለምንድነው ያልያዝናቸው? ለምንድነው በእነሱ በሰማናቸው ነገር መኖር ያልቻልነው የሚለውን የሚመልሱ ናቸው። ዝግጁ ከሆናችሁ አሁን ወደሚቀጥለው ክፍል እንሂድ። የመጀመሪያው መጽሐፍ ቅዱሳችንን ካነበብን በኋላ የማናስታውስበት ምክንያት መጽሐፍ ቅዱሳችንን ስናነብ ስለማናሰላስለው ነው። ልክ የእግዚአብሔርን ቃል እንደ ምግብ አድርጋችሁ አስቡት። አንድ ምግብ ስትበሉት እንዲሁ ዝም ብሎ ሳታኝኩት ዋጥ የምታረጉት ከሆነ ምንድነው የሚፈጠረው? ከምግቡ ውስጥ ያለውን መልካም ነገር መጠቀም አትችሉም። ወይም ሰውነታችሁ የላመ ምግብ አይደርሰውም። ጥሬ የሆነ ያልታኘከ ያልደቀቀ ስለሆነ ከዛ ምግብ ውስጥ ያለው ኒውትረንት ስለማይጠቀም እንዲሁ ምግቡ በአንጀት በኩል በጨጓራ በኩል አልፎ ወደ እዳሪ ይሄዳል። ጥቅሙን አታገኙትም። በተመሳሳይ መልኩ ግን ምግቡን በጥርሳችሁ ባደቀቃችሁት መጠን ከምግቡ ውስጥ ማግኘት ያለባችሁን በቂ ንጥረ ነገር ስለምታገኙ ከምግቡ ውስጥ ጥቅሙን ማውጣት ትችላላችሁ። የእግዚአብሔርም ቃል እንደዛው ነው። መጽሐፍ ቅዱስን ስታነቡ እንዲሁ ዝም ብሎ በጥሬው ደደደደደደ አድርጎ ምዕራፍ መጨረስ አይደለም። መጽሐፍ ቅዱስን ስታነቡ ትልቁ ሚስጥር መጽሐፍ ቅዱሱ ከናንተ ጋር እንዲዋሃድ የሚያደርገው ነገር ቢኖር ማላም ነው ወይም ማድቀቅ፣ ማኘክ። እንዴት ነው መጽሐፍ ቅዱስን ሳነብ ማኘክ የምችለው ካላችሁ በማሰላሰል ሴላ ይላል መዝሙረ ዳዊት ላይ በተለያዩ ክፍሎች ላይ ስታነቡት መዝሙር 119 ስታነቡ ሴላ ይላል። በመሃል ሴላ የምትለው ቃል ፖዝ ኤንድ ቲንክ ወይም ቆም ብለህ እዚህ ጋር እስቲ አስበው አሁን የሰማኸውን ነገር የሚል ሐሳብ አለ። መጽሐፍ ቅዱስን ስታነቡ ሴላ ማድረግ አለባችሁ። የምታነቡትን ነገር ቆም ብላችሁ ከናንተ ህይወት ጋር ሳሉት። ከሚያነበባችሁትን ነገር ደግማችሁ አስቡት፣ አሰላስሉት። ያን ጊዜ በፍጹም የማትረሱት የእግዚአብሔር ቃል እውነት እየሆነ በውስጣችሁ ይታተማል። ለዛ ነው እግዚአብሔር ኢያሱን በምድረ በዳ ከሙሴ ቀጥሎ የመከረው ምክር ትዝ ይላችኋል። ኢያሱ ምዕራፍ 1 ቁጥር 8 ላይ አለ። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትፈጽመው ትጠብቀው ታደርገው ዘንድ አለ። ምን አድርግ? በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃል። መጽሐፍ ቅዱስን ስላነበብከው ሳይሆን መንገድህ የሚከናወነው የዚህን የሕጉን መጽሐፍ በቀንም በማታም ስታስበው ነው። እንግሊዘኛው ቃል እዚህ ጋር ሜዲቴት አድርገው ነው የሚለው፣ አሰላስለው ነው የሚለው። ስለዚህ ይሄን ቃል እያነበባችሁ ባሰላሰላችሁት ቁጥር የዛን ጊዜ ህይወታችሁ ይቀናላችኋል፣ ይከናወንላችኋል። ይሄ ቅዱስ ቃል እንደተናገረው መኖር እንድትችሉ ኃይል ታገኛላችሁ። ስለዚህ እንዳትረሱ። የመጀመሪያው እግዚአብሔርን ቃል ስታነቡ ቆም እያላችሁ አሰላስሉት። ምን ማለቱ ነው ብላችሁ አሰላስሉት። ሁለተኛው በጣም ወሳኝ የሆነ ነጥብ ለምንድነው መጽሐፍ ቅዱስን ሳነብ የምረሳው ወይም የማላስታውሰው ካላችሁ፣ ስታነቡ የእግዚአብሔርን ቃል አትቸኩሉ። የሆነ ቀጠሮ እስኪደርስባችሁ እስክትተኙ ድረስ እንቅልፋችሁ እስኪመጣ ወይ የተጣደፋችሁ ቁርስ እየበላችሁ በእንደዚህ አይነት መንገድ አታንብቡት። ይልቁን ሶም ብላችሁ መጽሐፍ ቅዱስ የማንበቢያ ጊዜ ወሰናችሁ አንብቡት። ያን ጊዜ ስለምትረጋጉ ስለምታርፉ በዚህ ውስጥ ያለውን እውነት መቀበል እንዲችል አይምሯችሁ ይዘጋጃል።
ከዛ ውጪ ግን የደፈራረሰ ነገር ነው የምትጠጡት። በቀላሉ ልክ እንደ ቡና አድርጋችሁ አስቡ። ቡናው እንዴት ነው እስቲ ልክ ደርሶ ልትቀዱት ስትሉ ዝም ብላችሁ ብድግ አድርጋችሁ ቶሎ ቀድታችሁ ለመጠጣት ብትሞክሩ ቡናውን አይደለም የምትጠጡት። የደፈረሰ አተላ የሆነ በጣም የማይጣፍጥ ሊጠጣ የሚከብድ ነገር ነው የምትጠጡት። ነገር ግን ቡናው ከደረሰ በኋላ በዛ በጀበና ውስጥ ያው ትራዲሽናሊ የምናውቀው አካሄድ እንዲሰክን ታስቀምጡታላችሁ። ከዛ ያ አተላው ቡናውን ቡና ያደረገው ወደ ታች ሲወርድ ከላይ እናንተ ልትጠጡት የምትችሉት ነገር ወደ ላይ ስክን ብሎ ይቀራል። ያን ጊዜ ቡናውን ትጠጣላችሁ። የእግዚአብሔር ቃል ልክ እንደዛ ነው። እናንተ በደንብ ተረጋግታችሁ አይምሯችሁ ሳይዋከብ እዛም በሐሳብ ሳይሄድ ረጋ ብላችሁ የእግዚአብሔርን ቃል ስክን ብላችሁ አንብቡት። ያን ጊዜ ይጠቅማችኋል፣ ይለውጣችኋል። ጊዜ ወስዳችሁ ትማሩበታላችሁ። የእግዚአብሔር ቃል በመዝሙር ምዕራፍ 46 ቁጥር 10 ላይ እረፉ ቢስቲል ይላል እንግሊዘኛው። እኔም አምላክ እንደሆንኩ ወቁ አለ። እግዚአብሔር ሊናገረን ሲፈልግ መጀመሪያ ቁጭ በሉ እስቲ፣ እረፉ፣ ጊዜ ስጡ፣ ተረጋጉ፣ ከዛስ አምላክ እንደሆንኩ ወቁ ይላል። ስለዚህ ቲቪያችሁን ዝጉ፣ ሞባይላችሁን ኤርፕሌን ሞድ አድርጉት፣ ሌላ ሰው እንዳያገኛችሁ በራችሁን ዝጉ፣ ጊዜ ሰጣችሁ አንብቡት። በተለይ እንዲህ አይነት ታይም ቆንጆ ሰዓት ማሳለፍ ከፈለጋችሁ ወይ ሌሊት ላይ ወይ ቀትር ላይ ብዙ ሰው የማይዋከብበት ሰዓት ወይ ደግሞ ማለዳ ላይ ገና 11 ሰዓት ምናምን ላይ ጊዜ ወስዳችሁ አንብቡ። በእነዚህ ሰዓት የምታነቡ ከሆነ ከእግዚአብሔር ቃል የሚያስፈልገውን ንጥረ ነገር ማግኘት ትችላላችሁ። ሶስተኛው ተያያዥ የሆነ ግን ራሱን የቻለ ነገር ነው። መጽሐፍ ቅዱሳችንን አንብበን እንዳናስታውስ ከሚያደርጉን ነገሮች መካከል የተበታተነ ልብ ነው። ወይም ይሄ ጭንቀት፣ ሐሳብ ምናምን የተጀመረ ነገር ይዛችሁ መጽሐፍ ቅዱስ ለማንበብ አትቀመጡ። በተለይ በዚህ ዘመን በጣም ልባችንን የሚያዋክበው ነገር አንዱ ሶሻል ሚዲያ ነው። ወይም ይሄ የጀመራችሁት ስራ ካለ የሆነ ቦታ ላይ ወይ ስልካችሁን እየነካካችሁ ከነበረ እዛ ውስጥ የነበረ ሐሳብ እዚህ ውስጥ ይቀራል። ስለዚህ መጽሐፍ ቅዱሳችሁንም ከፍታችሁ የሐሳብ እዚህ ውስጥ መቀጠል ይጀምራል። ያን ጊዜ ትኩረት ሰጥታችሁ ይሄን ማንበብ አትችሉም። ምናልባት ዝም ብላችሁ ታነቡት ይሆናል፣ ግን ይሄኛው አይደለም የሰማው፣ ዝም ብሎ አይናችሁ ነው የሄደበት። አጋጥማችሁ አያውቅም? ካነበባችሁ በኋላ እንደገና ተመለሳችሁ እስቲ ምናምን ብላችሁ የምታነቡት። ስለዚህ መጀመሪያ ስትረስ ፍሪ ሁኑ። ኬርስ ኦፍ ዚስ ወርልድ ይሏል። የዚህ ዓለም ሐሳብ ፍሬ እንዳያፈራ ቃሉን አንቆ ያዘው ይላል። ይሄ በሾሃማ መሬት ላይ እንደተዘራው ዘር ማለት ነው። መጀመሪያ መሬቱን ከእሾህ ማጽዳት አለብን። ዘሩን ከመዝራታችን በፊት መሬቱን መጥረግ፣ ማስተካከል፣ መቁረጥ፣ መመንጠር አለብን። ያ መሬት የኛ ልብ ነው። መጀመሪያ በልባችን ውስጥ አንድ ጉዳይ ካለ፣ ሐሳብ ካለ፣ የምናሰላስለው ነገር ካለ፣ ጉዳይ ይዘን ከሆነ እሱን መጀመሪያ ማጸዳዳት አለብን። ከዛ በኋላ ነው አይምሯችን ተረጋግቶ በእርጋታ መንፈስ ሆነን ወደ ቃሉ መሄድ የምንችለው። ያን ጊዜ ሰንበት ብለን ቃሉ ውስጥ ብዙ ነገር መማር እንችላለን። ስለዚህ ይህንን ለማድረግ ምን ላደርግ ካላችሁኝ፣ አስቀድማችሁ ጊዜ ወስዳችሁ መጨረስ ያለባችሁን ነገር ጨርሳችሁ ጉዳያችሁን የሚያቻኩላችሁ የሚያፋጥናችሁን ሁሉ ከጨራረሳችሁ በኋላ ወደ ማንበብ ሂዱ። አራተኛው ይሄ ደግሞ በጣም ወሳኝ ማድረግ ያለብን ነገር ነው። መጽሐፍ ቅዱሳችንን አንብበን ግን እንድንረሳው የሚያደርገን አንዱ ነገር ቢኖር ስለማንጸልይ ነው። አያችሁ፣ ይሄ ልክ እንደ ሂስትሪ መጽሐፍ ወይ ደግሞ ባዮሎጂ፣ ጂኦግራፊ ምናምን አይደለም። ዝም ብለን እንደ ማትስ ምናምን ለመረዳት የምናነበው ልብ ወለድ ወይም ደግሞ አፈታሪክ ወይም ሰው የጻፈው ነገር አይደለም። በእግዚአብሔር መንፈስ ብቻ ነው የእግዚአብሔርን ቃል መረዳት የምንችለው። ብዙ ጊዜ ለዛ ነው ሰዎች መጽሐፍ ቅዱስን ካነበቡ በኋላ ምን እንደሚል አልተረዱትም ወይ አላስታወሱትም። ከዚህ መጽሐፍ ጀርባ ያለ የመጽሐፉ ደራሲ መንፈስ ቅዱስ ይባላል። ለመንፈስ ቅዱስ የእግዚአብሔርን ቃል ከማጥናታችሁ በፊት 1 ደቂቃ 2 ደቂቃ ወስዳችሁ መንፈስ ቅዱስ ሆይ ይሄንን ቃል ሳነብ ዛሬ የማነበውን እውነት ወደ ልቤ እንዲገባ ማስተዋልን እንድትሰጠኝ እለምንሃለሁ በሉት። በጣም ጤነኛ መንፈሳዊ ነገር ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ቃሉን እንዲያስተውሉ እፍ አለባቸው ይላል እና አይናቸው ተከፈተ። ያን ጊዜ እግዚአብሔርን ቃል ማስተዋል ጀመሩ። እንደገና ደግሞ ሐዋርያው ጳውሎስም ወንጌሉን በሚሰብክ ጊዜ አንዲት ሴት ነበረችና ቃሉን እንድታስተውል እግዚአብሔር ልቧን ከፈተላት ይላል። ስለዚህ የፈለገ ረጅም ጊዜ ወስደን ልናጠናው፣ ልንፈላሰፍ፣ ልናነበው እንችላለን። በዚህ ውስጥ ያለውን ግን የተፈለገውን ሐሳብ ለኛ በዛ ሰዓት የሚያስፈልገንን እውነት እንድንረዳው የሚያደርገው ብቸኛ አካል መንፈስ ቅዱስ ይባላል። ለዛ ነው ለመንፈስ ቅዱስ አስቀድመን ልባችንን እንዲያዘጋጅ ፍቃድ መስጠት ያለብን። ይህንን እንድናነብ በትህትና ሀምብል ሆነን ራሳችንን አስገዝተን እግዚአብሔር እርዳን ብለን እርዳታ ልንጠይቅ ይገባል። ያን ጊዜ የመጽሐፉ ደራሲ ወደ ልባችን ውስጥ እያንዳንዱን ቃል በትክክለኛው መንገድ እንድንረዳው ይረዳናል። መዝሙረኛው በመዝሙር 119:18 ላይ እንደዚህ አለ፣ አይኖቼን ክፈት
ከሕግ ተአምራትን አያለሁ አለ። ስለዚህ ጸሎታችሁ ይሄ መሆን ይችላል። እግዚአብሔር ሆይ ዛሬ ቃልህን ሳጠና አይኖቼን ክፈት፣ ከሕግህ ተአምራትን ድንቅን ማየት ፈልጋለሁ ብላችሁ ጸልዩ። አለበለዚያ ግን ይሄንን መጽሐፍ ቅዱስ እንዲሁ ያለ መንፈስ ቅዱስ ብርሃን የምናነበው ከሆነ እንደ አንድ ፊክሽን እንደማነብ ነው የሚሆነው፣ ወይም በጨለማ ውስጥ ለማንበብ እንደመሞከር ነው የሚሆነው። አይታየንም፣ ብርሃኑ አይገባንም። የብርሃኑን ግን አካል ራሲውን መንፈስ ቅዱስን በመጠየቅ ውስጥ ትንሿ እውነት በህይወታችን ላይ ትልቅ ብርሃን ትሆናለች። ሌላው አምስተኛው ብዙዎች የሚዘናጉት ግን አስፈላጊ የሆነ ነገር ለምንድነው መጽሐፍ ቅዱሴን አንብቤ የምረሳው ማላስታውሰው ብላችሁ ከጠየቃችሁኝ ያነበብነውን ነገር ስለማንለማመደው ስለማናደርገው ነው። በዚህ ውስጥ ብዙ የተጻፉ ነገሮች አሉ። ዝም ብለን እንደ ተረት ማዳመጥ እንችላለን። የማናደርገው ከሆነ ግን በህይወታችን ላይ አፕላይ ማድረግ ከሌለ በዚህ ውስጥ የተጻፈውን እውነት እንረሳዋለን። እነዚህ ውስጥ ያሉት ቃላቶች ለመደረግ ነው እንጂ ወደኛ ተላልፈው የመጡት ለመስማት ብቻ አይደለም። እንዲሁም ያዕቆብ ይሄንን ነገር ሲያስረዳ ቃሉን ሰሚዎች ብቻ አትሁኑ አድራጊዎች ሁኑ እንጂ። ቃሉን የሚሰማና የማያደርግ ሰው የተፈጥሮ ፊቱን በመስታወት አይቶ እንደሚረሳ ሰው ነው ይላል። ለዛ ነው ብዙ ጊዜ አንብበን እግዚአብሔርን ቃል የምንረሳው ለማድረግ አይደለም የምናነበው። እንዲሁ በቃ ሃይማኖታዊ ስርዓት ለመፈጸም ወይ እንዲሁ ሳላነብ ቀረው ብለን ከሆነ እንረሳዋለን። በህይወታችን ላይ ሊታተም አይችልም። እንደዚህ ብላችሁ ያዙት። ለምሳሌ ጥሩ ዋናተኛ መጥቶ ዋና እንዴት እንደሚዋኝ ቢያስተምራችሁ፣ እጃችሁን እንዴት እንደምታቀለጥፉ፣ እንዴት አርጋችሁ እንደምትወረውሩት እጃችሁን፣ እንዴት እግራችሁን እንደምታንሳፍፉ በጣም ቢያስረዳችሁ፣ ግን ዋና ውስጥ ገብታችሁ ማትሞክሩት ከሆነ የፈለገ ቲዮሪ ልትሰሙ ትችላላችሁ እንጂ ዋና መዋኘት አትችሉም። ብቸኛ ዋናተኛ የሚያደርጋችሁ ነገር የተማራችሁትን ያያችሁትን አሰልጣኙ ያስረዳችሁትን ነገር ዋና ውስጥ ገብታችሁ መለማመድ ስትጀምሩ፣ በዋና ፊልድ ውስጥ ስትሞክሩት እየሰመጣችሁ ብቅ እያላችሁ ከዛስ ኮንፊደንስ እያዳበራችሁ ብቁ የሆናችሁ አቅም እያገኛችሁ ትመጡና ኃይለኛ ዋናተኛ ትሆናላችሁ። ዋና ውስጥ በቆያችሁት ልክ በዋና ጎበዝ ትሆናላችሁ። ይህ እግዚአብሔር ቃል ልክ እንደዚህ እንደ ወንዙ እንደ ዋናው ነው። የበለጠ ማንበብ ብቻ ሳይሆን ስለ ቃሉ መስማት ማዳመጥ ብቻ ሳይሆን በቃል ውስጥ የተጻፉትን እውነቶች መለማመድ ስትጀምሩ፣ ማድረግ ስትጀምሩ፣ መተግበር ስትጀምሩ፣ በቃል ውስጥ መንሳፈፍ ትጀምራላችሁ። ህይወታችሁን የሚመራው ይሄ ወንዙ ቃሉ የቃሉ ብርሃን መሆን ይጀምራል። ያን ጊዜ ቃሉ ራሱ ይወስዳቸዋል፣ ወደ ከፍታ ወደ ስፍራ ይወስዳቸዋል። ስለዚህ ቃሉን ሰሚዎች ብቻ ሳይሆን አድራጊዎች እንሆን፣ ሐዋርያው ያዕቆብ እንደመከረን። ስድስተኛው በጣም አስፈላጊ የሆነ ነገር ነው። ይሄ ቃሉን አንብበን ለምንድን ነው የምንረሳው? ለምንድን ነው የማናስታውሰው ብላችሁ የምትጠይቁ ከሆነ ምላሹ ይሄ ነው። ብዙ ሰዎች ይህንን ቃል ደጋግመው አያነቡትም። በቃ አንድ ጊዜ አንብበውት ለማስታወስ ይፈልጋሉ፣ ወይም ደግሞ በዛ ቃል ለመኖር ይሞክራሉ። በፍጹም የእግዚአብሔር ቃል ደጋግመን ልናነበው ደጋግመን ልንሰማው የሚገባ እውነት ነው። ካያችሁ መጽሐፍ ቅዱስ በራሱ ደጋግሞ ይጻፈልን ብዙ ነገሮች አሉ። ለምሳሌ ዘዳግም መጽሐፍን ስታነቡ ከዘጸአት ጀምሮ የነበሩትን እውነታዎች ባጭሩ ጨምቆ ደግሞ ነው ይጻፈልን። አንደኛ ዜናን ስታነቡ በነገስት ታሪክ ውስጥ የነበረውን ታሪክ ደግሞ ነው ይጻፈልን። ሐዋርያቶቹ በወንጌላት መጽሐፋቸው ላይ ኢየሱስ ክርስቶስ ያደረጋቸው ነገር ደጋግመው ሲጽፉት እናያለን። ኢየሱስ ክርስቶስ ራሱ አስቀድሞ ተናግሮ የነበረውን ነገር ደግሞ ሲነግራቸው እናያለን። ይህ መድገም ለምን አስፈለገ ብላችሁ ካሰባችሁ የሰው ልጅ አንድ ጊዜ ብቻ መስማት ሳይሆን ደጋግሞ በመስማት ውስጥ ያንን ነገር ወደ ህይወቱ ያዳብሳል። ይሄ ራሱን የቻለ ትምህርት ነው። ልክ እንደ አንድ ሚስማር ተመልከቱ። ያንን ሚስማር ከግድግዳው ጋር ማጣበቅ ከፈለጋችሁ፣ አንድ ነገር እንዲይዝላችሁ እንዲሸከምላችሁ ከፈለጋችሁ እንዲሁ በመዶሻ አንድ ጊዜ አጣብቃችሁ ለመምታት ብትሞክሩ በፍጹም አይጣበቅም። የላለ የደከመ ነው የሚሆነው። ደጋግማችሁ ግን በዛ መዶሻ ሚስማሩን በመታችሁት ቁጥር የበለጠ ሚስማሩ ከግድግዳው ጋር የተጣበቀ መሆን ይጀምራል። የበለጠ መያዝ የሚችል ጠንካራ እየሆነ ይመጣል። ጥንካሬው የሚስማሩ አይደለም፣ በነገራችን ላይ ጥንካሬው የግድግዳው የግንቡ ነው። ስለዚህ ሚስማሩ የሱን ኃይል በግንቡ ላይ የተደገፈ ያደርገዋል። ልክ እንደዛ ነው። ጥንካሬው የኛ አይደለም፣ በዚህ መጽሐፍ ውስጥ ያለው የእግዚአብሔር ቃል ኃይል ነው። ስለዚህ ራሳችንን ከዚህ መጽሐፍ ኃይል ከዚህ መጽሐፍ እውነት ጋር የምናጣብቅበት መንገድ ደጋግመን በዚህ መጽሐፍ ጋር በአንድ ክፍል ላይ በተለያዩ መጽሐፍቶች ላይ ራሳችንን በማጣበቅ ደጋግመን አይናችንን በዚህ ላይ በመቸንከር ደጋግመን በመመልከት ደጋግመን በማዘውተር እዚህ መጽሐፍ ላይ ህይወታችን የተጣበቀ ይሆናል። ያን ጊዜ ማንም ከዚህ መጽሐፍ ላይ ሊነቅለን አይችልም። እኛም በዚህ መጽሐፍ ላይ ተመስርተን ከባባድ ነገር ከኛ የከዘፈ ከኛ የበለጠ ትላልቅ ነገሮችን መሸከም የምንችል በእግዚአብሔር ቃል እውነት ላይ ህይወታችንን የመሰረትን መሆን እንችላለን።
ታዲያ ይሄንን እውነት እንደቀላል እንዳታዩት። የነገርኳችሁ በጣም ትልቅ ሚስጥር ነው። እስቲ ይሄ እውነት በጣም ወሳኝና አስፈላጊ ነው ብላችሁ የምታስቡ ብቻ አሁኑ በዚህ መልእክት ላይ አስተያየት መስጫው ላይ በጣም እውነትህን ነው ብላችሁ የተሰማችሁን ነገር ከነዚህ ከስድስቱ ነጥብ አንዱ ላይ እንድታብራሩ ፈልጋለሁ። እናንተም እንድትሳተፉ ስለምፈልግ ነው። በቀላሉ ግን እንዲህ አድርጋችሁ በራሳችሁ ተለማመዱ። አንድን መዝሙር የመጀመሪያ ቀን ስለሰማችሁት እንደማትለምዱት ሁሉ ይልቁንስ ደጋግማችሁ በሰማችሁት ቁጥር ያንን መዝሙር እንደምትለምዱት፣ መልእክቱን እንደምትረዱት፣ አብራችሁ ማለት እስከምትችሉ ድረስ እንደምትሆኑት የእግዚአብሔርም ቃል ተመሳሳይ ነው። ደጋግማችሁ ስታነቡት አንዱን ክፍል አንዱን መጽሐፍ ደጋግማችሁ ስትሰሙት፣ ስታነቡት፣ ስትለማመዱት በዛ ውስጥ ያለው እውነት እናንተ ውስጥ መሆን ይጀምራል። የመጨረሻው ሰባተኛው ግን መጨረሻ ነው ማለት አስፈላጊ አይደለም፣ መጨረሻ ነው የሚመጣው ማለት አለ። ይልቁንስ ከሁሉ በላይ በጣም አስፈላጊ የሆነ ነገር ነው። ለምንድነው መጽሐፍ ቅዱሴን አንብቤ የምረሳው ወይም የማላስታውሰው ብላችሁ ከጠየቃችሁኝ መንፈሳዊ ጥቃት ስላለ ነው። መጽሐፍ ቅዱስ ሲናገር ክርስቶስ ዘሩን በዘራበት ጊዜ ላይ የመጀመሪያው ዘር ትዝ ይላችኋል፣ መንገድ ዳር የወደቀው ሰይጣን ወዲያው ነው የሚለው ይመጣና ዘሩን ይወስደዋል አለ። ወፎቹ መተው እንደሚለቅሙት ማለት ነው። ከሰውየው ልብ ላይ ዘሩን ይወስደዋል አለ። ታውቃላችሁ፣ ሰይጣን ይሄንን መጽሐፍ እንድታነቡት እንዳታነቡት አይደለም የሚታገለው። በዚህ ውስጥ ያለው እውነት ልባችሁ ውስጥ እንዳይቀመጥ ግን ይታገላል። ለዛ ነው ወዲያው መጥቶ ቃሉን ሊነጥቅ የሚፈልገው። ታዲያ እንዴት ነው የሚነጥቀው? ረጅም እጅ ይዞ መጥቶ እዚህ ልባችን ውስጥ እንዲጎትቶ ገብቶ ምናምን አይደለም። ይልቁንስ ከሰማን በኋላ ካነበብን በኋላ ያንን የሚያስረሳ ሐሳብ ወደኛ ይልካል። ወይ ስልክ ተደውሎ የማይሆን ነገር ይነገረናል፣ ወይ የማይሆን ነገር ቲክቶክ ላይ ገብተን የማይረባ ነገር ማየት እንጀምራለን። የሆነ ብቻ ያንን ነገር ያነበብነው ነገር እንድንረሳው እንድንተው የሚያደርግ ሌላ ነገር ነው የሚልከው፣ በቃ ለማስረሳት ማለት ነው። አስቡት፣ ይሄ ቃል ማለት ሰማይና ምድርን ያቆመ ነው። በእናንተ ህይወት ላይ በተጠቀጠቀ ቁጥር በጣም ኃያላኖች በሰይጣን ላይ የምትገዙ ያደርጋቸዋል። ይህንን ደግሞ እንዲሆን አይፈልግም ሰይጣን። ለዚያ ነው ቶሎ ዲስትራክሽን የሚልከው፣ ይሄ መሰናክል የሚልከው፣ ግራ እንዲያጋባችሁ የሆነ ሐሳብ የሆነ ነገር የሚልከው። ልክ ሊገባችሁ ሲል ከቸርች የሆነ ነገር ሰምታችሁ ህይወታችሁ የሚቀየር ቃል ሰምታችሁ እፎይ ስትሉ ቤት የምትሰሙት ሌላ ነገር አለ። መንገድ ላይ የምታዩት ሰው ይጣላችኋልና ያንን እንድትጥሉ ነው የሚፈልገው። ይሄንን ግን ስትነቁ ከዛ በኋላ እንዴት በጥንቃቄ መያዝ እንዳለባችሁ የሰማችሁትን እውነት ትረዱኛላችሁ። አንድ ነገር ላስታውሳችሁ፣ የተነሳው ወጀብ የሰማችሁት ወሬ ሁሉ እንዲሁ ምክንያታዊ ነው ማለት ድንገት የመጣ ነገር አለ። እናንተ ውስጥ ያለ አንድ መልካም ነገር ለመስረቅ የተነሳ እንቅስቃሴ ሊሆን ይችላል። ስለዚህ ይሄንን ማስተዋል ስትጀምሩ አሃ ትላላችሁ። መጽሐፍ ቅዱስ ኤፌሶን ምዕራፍ 6 ላይ ሲናገር የዲያብሎስን ፍላጻ ሁሉ መቋቋም እንድትችሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ ይላል። ስለዚህ በእምነት ይሄ ነገር የሰማሁት ነገር ላይ ነው የመጣው፣ የሰማሁት ነገር ወደ ልቤ እንዳይገባ ነው የተጸነሰው ብላችሁ ፋይት ማድረግ ትችላላችሁ ማለት ነው። በስተመጨረሻ ግን እንዲህ ብያችሁ ልዝጋ። ቃሉን አንበባችሁ ረስታችሁታል ማለት እግዚአብሔር እናንተን ይረሳችኋል ማለት አለ። ኢንከሬጅ ላደርጋችሁ ፈልጋለሁ። ምንም እንኳን ደካማ ብትሆኑ ቃሉን በማንበብ ላይ ጊዜ ባይኖራችሁ ማስተዋል እያልቻላችሁም ቢሆን ጊዜ ስጡ። እግዚአብሔር ያበረታችኋል፣ ያጽናናችኋል፣ ያሳድጋችሁ። ትልቁ ነገር በልባችሁ ውስጥ ያለ ያንን ፍላጎት ደግሞ እግዚአብሔር እንዲያበዛላችሁ። ይህንን ቪዲዮ የጨረሳችሁት ያ ፍላጎት ስላላችሁ እንደሆነ እርግጠኛ ነኝ። አንድ ጸሎት ልጸልይላችሁ። አምላኬ እግዚአብሔር በጌታ በኢየሱስ ስም በዚህ ስክሪን ላይ እየተመለከተችኝ ላለች በኢየሱስ ስም ጸልያለሁ። ከዛሬ ቀን ጀምሮ ቃልህን በብርሃንህ ማስተዋል እንድትችል፣ ማንበብ እንዲችል፣ መስማት እንዲችል፣ መረዳት እንዲችል፣ በልብ ውስጥ ያለ የትኛውም አይነት ስንፍና፣ ድካም፣ መረባበሽ ሁሉ ጸጥ ብሎ በልባ ውስጥ ያለ የትኛውም ውካቤ፣ መዋገብ ቃልህን እንዳታስተውል ያደረጋት ሁሉ በኢየሱስ ስም ተገሰጸ። እግዚአብሔር አባት ሆይ ለቃልህ ጊዜ እንዲኖራት ስክን ብለው ረጋ ብለው ቃልህን ማንበብ እንዲችሉ፣ ማንበብ ብቻ ሳይሆን አስተውለው በቃልህ ውስጥ ያለውን እውነት ተረድተው እግዚአብሔር ሆይ በልባቸው ውስጥ ያ እውነት ተቀምጦ ለብዙዎች የሚለወጡበት ምክንያት እንዲሆኑ ጸለይኩ። ልታደርገው ስለምትችል አመን በጌታ በኢየሱስ ስም አሜን አሜን። እርግጠኛ ነኝ ይሄ ቪዲዮ ጠቅሟችሁ ብዙ ያስተማራችሁ ነገር እንዳለም አምናለሁ። ታዲያ እናንተም ይሄን ቪዲዮ እንደተጠቀማችሁ ሁሉ እኔን አንድ ነገር እንድታግዙኝ እፈልጋለሁ። ይሄ ቪዲዮ ለብዙዎች እንዲደርስ በቃ በዚህ አቅጣጫ ብቻ አግዙ። አሁንም ሼር እያላችሁ በተለያዩ ሶሻል ሚዲያችሁ ላይ ለብዙ ሰዎች እንዲጋራ፣ ብዙዎች እናንተ እንደተጠቀማችሁት እንዲጠቀሙ በነፃ ምንም ሳይከፍል
የእግዚአብሔርን ቃል ለማንበብ ኢንከሬጅድ እንዲሆኑ አብራችሁ እንድታገለግሉ ጠይቃቸው። እርግጠኛ ነኝ ይህን ለማድረግ ዝግጁ ናቸው። የተጠቀመ ሌላውን ስለሚጠቅም፣ የተማረ ስለሚምር። በአስተያየት መስጫው ላይ ግን ሀሳባችሁን እንድታስቀምጡ ፈልጋለን። ሌሎች ቪዲዮዎች እንዲደርሷችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ ሳታደርጉ የምታዩ አዳዲስ ተመልካቾች እንዲሁም ደግሞ ተመላልሳችሁ የምታችሁ ሰብስክራይብ ግን ያላረጋችሁ አሁንም በሉ ከታች እዚች ሰብስክራይብ የምትለዋ ምልክት እንኳን። በተረፈ አመሰግናለሁ። መልካም ጊዜ። እወዳችኋለሁ።